በድምፃውያን ላይ የተደቀነው አደገኛ ፈተና በአርቲፊሻል ኢንተሊጀንስ ወይም በሰው ሰራሽ አስተውሎት ተሰርተው በአዲስ መልክ የተሰሩ ሙዚቃዎች የዩቲዩብ ገጾችን ወረውታል። የአንጋፋና ተወዳጅ ድምፃውያን የሙዚቃ ስራዎች አማርኛው በተኮላተፈ የኤአይ አንደበት እየተዘፈኑ ይገኛሉ። አንዳንዶቹ በመቶ ሺዎች የሚቆጠሩ እይታዎች አሏቸው። የአድማጭን ትኩረትም የሳቡም ይመስላሉ። ፀሐዬ ዮሐንስ ስራዎቹ በኤአይ መልሰው ከተቀናበሩ አንጋፋ ድምፃውያን መካከል አንዱ ነው። ፀሐዬ እነዚህን ስራዎቹን ሰዎች አጋርተውት ነበር ለመስማት የሞከረው። ስሰማው ቶሎ ነው የሰለቸኝ፣ አልጨረስኩትም ይላል። ሙዚቃ ስሜት ነው የሚለው ፀሐዬ ከትክክለኛው ሙዚቃ ምን አጥተው ነው እንደዚህ የሚሰሩት ሲልም ይጠይቃል። በኮምፒውተር ተጠንቶ የተሰራ የኤአይ ሙዚቃ ለወረት ይሰራ እንደሆነ እንጂ ዘላቂ ይሆናል የሚል ሐሳብም የለውም። ሌሎች ባለሙያዎች ደግሞ ኤአይ በተለይ አዳዲስ የሙዚቃ ስራዎችን ለመስራት በሐሳብም ሆነ በቴክኒክ ጥሩ አጋዥ ነው ሲሉ በበጎ ተመልክተውታል። ለመሆኑ የዘመኑ የቴክኖሎጂ ልዕቀት በተለይም በሙዚቃው ዘርፍ ምን ያሳጣ፣ ምን ያስገኝ ይሆን? የኢትዮጵያ ሙዚቃስ በምን መልኩ ሊለውጠው ይችላል? ዋና መቀመጫውን በአሜሪካ ያደረገው እሁድ ኤአይ መስራችና ስራ አስኪያጅ አቤኔዘር ጌታቸው ይህ የቴክኖሎጂ ክስተት ለሙዚቃ ዲሞክራሲ ያመጣ ነው ይላሉ። ኤአይ ዘመናዊ የቴክኖሎጂና የገንዘብ አቅም ላላቸው ምዕራባውያንና ብዙ የሚነገር ታሪክና ባህል እያላቸው ለመስራት አቅሙ ለሌላቸው አፍሪካውያን እኩል ዕድልን እንደሰጠም ያምናል። ይህም በአቅም ችግር ምክንያት ከሙዚቃው የራቁ ባለሙያዎች ሊስብ እንደሚችልም ያክላል። ሙዚቀኛዋ ብሌን ዮሴፍም ቴክኖሎጂው የራሱ የሆነ ጥቅምና ጉዳት እንዳለው ጠቅሳ አዳዲስ ስራዎች ለመስራት እንደ አጋዥ መጠቀሙ የባለሙያውን ጊዜ ለመቆጠብ፣ ፈጠራ ለማገዝ እንደሚረዳም ታስረዳለች። ሰው ሰራሽ አስተውሎት በተለይም በሙዚቃው ዘርፍ የሰዎችን የአእምሮ ንብረት ባለቤትነት መብትን ለመንጠቅ መሳሪያ በመሆን በይበልጥ ይኮነናል። ሁለቱም ባለሙያዎች በዚህ ይስማማሉ። ይህ ግን ቴክኖሎጂው በፈጠረው ሳይሆን ያለአግባብ ጥቅም ላይ በመዋሉ የመጣ ችግር እንደሆነም ይገልጻሉ። ብሌን በህይወት ያሉም ሆነ የሌሉ ድምፃውያን የሌላቸውን ተፈጥሮ በማላበስና አዲስ ማንነት በመፍጠር ያለ ፍቃድ የሰዎችን ማንነት እየነጠቀ ነው ሲሉም ትተቻለች። ባለቤት አልባ የኤአይ ስራዎች እየጎረፉ ነው የምትለው ብሌን ዮሴፍ ይህን የመቆጣጠር አለመቻሉም አሳዛኝ እንደሆነ ትናገራለች። የኢትዮጵያ ዘመናዊ ሙዚቃ ሲነሳ ስሙ በግንባር ቀደምትነት የሚነሳው አለማየሁ እሸቴ ባለቤት ወይዘሮ አየው ከበደም የባለቤታቸው ስራዎች በኤአይ ተሰርተው መስማታቸው ካሳዘናቸው መካከል ይገኙበታል። በማን አለብኝነት ታዛቢ የሌለው አስመስለው ሙዚቃውን የተጫወቱበት ነው ትላለችም። ለማን አቤት ይባላል ሲሉም ይጠይቃሉ። ፍቃድ እንኳን ሳይጠይቁ አስመስለው ይሰራሉ። እኛም ወዴት ሄደን እናመልከት? ኮፒራይት ይከበር ተባለ ግን ውጤቱ አናውቀውም ይላሉ በምሬትም። ሰው ሰራሽ አስተውሎት አዲስ የቴክኖሎጂ ክስተት እንደመሆኑም ኢትዮጵያን ጨምሮ በርካታ አገራት የባለቤትነት መብት የሚጠቀሙበትና የሚቆጣጠሩበት ሕግም የላቸውም። በኢትዮጵያ ሙዚቀኞች ማህበር በቅጅና ተዛማጅ መብቶች የሮያሊቲ አስተዳደር አመራር ድምፃዊ ኃይሌ ሩትስ እንዲህ አይነት ችግሮች መልክ ለማስያዝም ጥረቶች እየደረጉ መሆናቸውንም ይገልጻል። ነገር ግን ኢትዮጵያ እስካሁን የዓለም ንግድ ድርጅት አባል ባለመሆኗ በተለይም በዲጂታል የሚሰራጩ የአእምሮ ንብረት ባለቤትነት ለማስጠበቅ ሳይቻልም ቀርተዋል። የዓለም ንግድ ድርጅት አባል መሆን የተለያዩ ጥቅሞች ያሉት ሲሆንም የአእምሮ ንብረት ባለቤትነትን በዓለም አቀፍ ደረጃ ማስጠበቅ አንደኛውም ነው ይላል። ከኤአይ ጋር ተያይዘው የሚነሱ ድንበር ተሻጋሪ የባለቤትነት ጥያቄዎች ወይም የኮፒራይት ጉዳዮች የሚታዩበትም በዚሁ ዓለም አቀፍ ሕግ ማዕቀፍ ነው። ኢትዮጵያም የዓለም ንግድ ድርጅት ለመቀላቀል የኮፒራይት አዋጆችን እያሻሻለች ትገኛለች። በአዋጁ ማሻሻያ ላይ የኤአይ ጉዳይ መነሳቱን የጠቀሰው ድምፃዊ ኃይሌ ሩትስም የወጥ ስራዎች መብት መጠበቅ በሕጉ እንዲካተት ተደርጎ እየመጣ መሆኑም ገልጿል።
ከዚህም በተጨማሪ የሙዚቃ ስራዎች በሬዲዮ፣ በቴሌቪዥን ለንግድ ትርፍ ጥቅም ላይ በሚውሉበት ጊዜም ገንዘብ መሰብሰብ የሚያስችል ስርዓት እየዘረጋን እንገኛለን ሲልም ይገልጻል። ይህንን ከአእምሮ ንብረት ጥበቃ ባለስልጣን ጋር ሆነው ለማስመረቅና ወደ ስራ ለመግባት ዝግጁ መሆናቸውን በመግለጽም በኤአይ የሚሰሩት መሆኑ ሌሎች ስራዎች ወደ ህግ ማዕቀፍ እንደሚገቡም አስረድቷል። የኮፒራይት ህግ በየጊዜው ከዘመናዊ ቴክኖሎጂዎች መወለድ ጋር አብሮ እየተሻሻለ መጥቷል። እንደ ስፖቲፋይ ያሉ ሌሎች የሙዚቃ ማሰራጫዎችና ማውረጃዎች የባለቤትነት መብትን መጠበቅ የሚያስችሉ ስርዓቶችም ዘርግተዋል። የማህበራዊ ሚዲያ መድረኩ ዩቲዩብ ባለፈው ዓመት ወጥነት ለሌላቸውና ከሌሎች ለተቀዱ ስራዎች ክፍያ መፈጸም እንደሚያቆም ገልጿል። ይህ የሌሎች ሰዎች የሙዚቃ ስራዎች በኤአይ ተቀነባብረው መቅረባቸውም ባያስቆምም በኤአይ የተቀናበሩ ወጥ ስራዎች ለአድማጭ እንዲቀርብ ያበረታታልም ይባላል። የሙዚቃው ዲሞክራሲ ዘመን ድምፃውያን ስራዎቻቸውን ለአድማጭ ለማድረስ ዓመታትን ይገብራሉ። የተሻለ ስራ ይዞ ወደ አድማጭ ለመድረስ የአቀናባሪዎች ወረፋ መጠበቅ፣ ፕሮዲሰሮችን መፈለግ ይጠበቅባቸዋል። አቀናባሪዎችም ከስቱዲዮቻቸው ሳይወጡ ቀኑንና ሌሊቱን ያሳልፋሉ። በዚህም ዘመን የማይሽራቸው የሙዚቃ ስራዎች አበርክተዋል፣ እያበረከቱም ይገኛሉ። ሆኖም ከአቅም እጦት ብቻም ብቃትና ተሰጥኦ እያላቸው ህልማቸው ማሳካት ሳይችሉ የቀሩ በርካቶች ናቸው። በሌላ በኩል ደግሞ የሙዚቃ ስራዎች በዓለም አቀፍ የሙዚቃ ጥራት ደረጃ ማቅረብ አለመቻሉ ብዙ ጊዜ የሚነሳ ጉዳይ ነው። ኤአይ ባለሙያው አቤኔዘር የሰው ሰራሽ አስተውሎት በሙዚቃውም ሆነ በፊልሙ ዘርፍ ዲሞክራሲ ይዞ መጥቷል ይላል። ብዙ አቅምና ሀብት ሳያስፈልግ ጥበቃ ሳይኖር ጥሩ የሙዚቃ ሀሳብ ያለው ባለሙያ ጥሩ ስራ መስራት ይችላል ብሎ ያምናል አቤኔዘር። ለዚህም በቅርቡ በዓለም የዲጂታል ሙዚቃ ሰንጠረዥ ላይ በአንደኝነት ሲደመጥ የነበረው ዎክ ዋይ ማይክ የተሰኘው የአገረሰብ ሙዚቃ ይጠቀሳል። ሙዚቃውን በ7 ወራት ውስጥ 10 ሚሊዮን አድማጮች ተመልክተውታል። አቤኔዘር በተለይ በሙዚቃው ዘርፍ አዳዲስ ሙዚቃ ለመስራት በብዙ መንገድ ፈተና የሆነባቸውን ባለሙያዎች ወደ ሙዚቃውና ወደ ሙያው እያስገባ እንደሆነም ይናገራል። አንድ ሙዚቀኛ አንድ መሳሪያና ሀሳብ ካለው ግጥሞቹን አዘጋጅቶ ጥሩ ሙዚቃ ማዘጋጀት ይችላል። ይህ 100% ትክክለኛ አይደለም የሚለው ጥያቄ ውስጥ እንዳለ ሆኖ ጥሩ ዕድልን እየፈጠረ ነው ብዬ አስባለሁም ብሏል። ይህ ግን ሙዚቃ በስሜትና በቡድን የሚሰራ ጥበብ እንጂ በኮምፒውተር የሚዘጋጅ አይደለም ለሚለው ድምፃዊ ፀሐዬ አይዋጥለትም። ፀሐዬ ኤአይ በሌሎች ዘርፎች ሊረዳ ቢችልም የሙዚቃ ስራን ግን አያቀልም ብሎ ያምናል። ሙዚቃ እንጨት መፍለጥ አይደለም። ሙዚቃ በቡድን የሚሰራ ስራ ነው። ምን ስላጣን ነው በኤአይ ሙዚቃ የምንሰራው? ትክክለኛ የነበረው ነገር ስላጣነው ነው የምንሰራው? በሰው ተፈጥሮ ሊወጣ የማይችል እንጉርጉሮና ቅላጼ የምንሰማው ይህ አሰልቺ ነውም ይላል። የሙዚቃ ባለሙያዋ ብሌን በበኩሏም ትክክለኛው ሁለቱም ሚዛናዊ አድርጎ ማስኬድ ነው የሚል አቋም ትይዛለች። ኤአይ ጊዜንና ገንዘብን ሳይፈጅ በፍጥነት ሙዚቃ ለመስራት የሚያስችል ቢሆንም የኢትዮጵያ ታሪክ፣ ባህል፣ የሙዚቃ መሳሪያዎች አገላለጾች በትክክል ስለማይሰጥ በአግባቡ ካልተጠቀምንበት ማንነታችን ሊነጥቀን ይችላል ስትል ስጋቷንም ትገልጻለች። ነገር ግን ይህንን በመፍራት ከቴክኖሎጂ ጋር እኩል ከመራመድ ራስን መክታት እንደማይገባም ትመክራለች። እውነት ኤአይ የፈጠራ አቅምን ያዳክማል ወይስ ያሳሽላል? ኤአይ የሰዎች ጫና ለማቅለልና ጊዜን ለመቆጠብ ያግዛል በሚል ጥቅም ላይ ቢውልም የሰውን ልጅ የፈጠራ አቅም ያዳክማል የሚሉ አስተያየቶች አያሌ ናቸው። ድምፃዊ ኃይሌ ኤአይ የሰው ልጅ ፈጠራ ጸር ነውም ይላል። ኤአይ የሙዚቃ የሚሰራው በዓለም ላይ ካሉ ዜማዎች ተምሮ ነው፣ እንደ የሰው ልጅ አዲስ ፈጠራ አይሰራም ሲልም ምክንያቱን ያስቀምጣል። ምንም ቢሆን የቱንም ያህል ደረጃ ላይ ቢደርስ ከሰው ልጅ ፍጥረትና አቅም ይበልጣል ብሎ አያስብም። የእርሱን ሐሳብ ፀሐይም ይጋራዋል። ኤአይ ሌሎች ስራዎችን ለማሳለጥ ቢያግዝም በተለይ በሙዚቃው ዘርፍ የሰውን ልጅ አቅም ወደ ዜሮ የሚያወርድ ነው ብሎ ያምናል። አሁን የምሰማው ነገር ደስተኛ አይደለሁም የሚለው ፀሐዬ የወደፊቱ ዓለም አስጨናቂ ነው፣ ለብዙ ነገር ጥሩ አይደለም ብሏል። የኤአይ ባለሙያው አቤኔዘር ግን ጥቅምና ጉዳቱ የሚወሰነው እንደ አጠቃቀማችን ነው የሚል ሐሳብም ያክላል።
በሙዚቃም ሆነ በሌሎች ዘርፎች ኤአይ ገና ጅምር ላይ ነው ያለው ህጎቹ፣ መማሪያዎችና ደንቦች የሉም የሚለው አቤኔዘርም ይህ ክፍተቶች ቢፈጠርም ኤአይ የሰውን ልጅ የፈጠራ አቅም ያግዛል እንጂ ያዳክማል የሚል እምነት እንደሌለውም ይገልጻል። የሙዚቃ እውቀት የሌለው ባለሙያ ከሰው ጋር የሚደርስ ሙዚቃ መስራት አይችልም። የተሰሩትን ስራዎች ለመገምገም የሙዚቃ እውቀትና የፈጠራ አቅምን ይጠይቃል ይላል። ኤአይ አጋዥ እንጂ የሰው ልጅ ፈጠራ የሚተካ አይደለም የሚለው አቤኔዘር ሙዚቃዎች ይህንን እውቀት ማሳደግና መጠቀም ካልጀመሩም ስለ ሙዚቃ ምንም እውቀት የሌለው ሰው ኢንዱስትሪውን ያበላሸዋል የሚል ስጋትም አለው። ፈጠራ ይነጥፋል፣ ሙድ ይጠፋል የምትለው ብሌንም ለባለሙያዎች አዲስ እይታ በመስጠት በማነቃቃት ረገድ ኤአይ መልካም ጎን እንዳለውም ትጠቅሳለች። ሆኖም ትክክለኛ የፈጠራ ባለሙያዎች ችግር ውስጥ ሊከት ይችላል የሚል ስጋትም ታነሳለች። ኤአይ ውበት የሆኑ የሰው ልጅ ተፈጥሯዊ የሆኑና ያልተጋነኑ ስህተቶች ይነጥቃል። ይህም ስህተትን መፍራት ስለሚፈጠር እንደዚሁም ከፍጥነቱ ጋር መራመድ ስለማይቻል በኤአይ ላይ ጥገኛ እንዲሆኑ ያደርጋል። ይህ ደግሞ ክህሎት ያላቸው የፈጠራ ስራዎችን ይነጥቀናል ስትልም አስረድታለች። ጥናቶችም ለጥያቄዎችና ውስብስብ ችግሮች ፈጣን ምላሽ የሚሰጡ የሰው ሰራሽ አስተውሎት ወይም ኤአይ መተግበሪያዎች እየበዙ መምጣታቸው የሰው ልጅ የማሰብ አቅም ሊያዳክሙ እንደሚችሉም አስጠንቅቋል። ኤአይ ላይ የሚኖር ሙሉ በሙሉ የሆነ ጥገኝነት ማስወገድ እንደሚገባም ይመክራሉ። አንጋፋው ድምፃዊ ፀሐዬ በቴክኖሎጂው የግስጋሴ መነጽር የወደፊቱን የኢትዮጵያ ሙዚቃ ሲመለከት የሚታየው ስጋት ነው። ባለሙያዎች ስራቸውን ሲነጠቁ የሰው ልጅ ፈጠራ ዳዋ ሲወጣው ነው የሚታየው። ኃይሌሮስም የሙዚቃ ምርጫ ለአድማጩ የሚተው ቢሆንም የኢትዮጵያ ሙዚቃ ለዛ ማሳጣቱ አይቀሬ ነው ይላል። አቤኔዘር ግን የኢትዮጵያ ብሎም የአፍሪካ ሙዚቃ በዓለም አቀፍ ደረጃ እኩል ተወዳዳሪ እንዲሆንም የሚያደርግ እድል ይዞ ስለመጣ የወደፊቱ ሙዚቃ ጥሩ መልክ እንደሚኖረውም ይገምታል። ምክንያቱም ሲያስረዳም ሌላው ዓለም ያሉ ባለሙያዎች የፈለጉትን አይነት ሙዚቃ ወይም የፈጠራ ስራ ለመስራት የገንዘብ እንደዚሁም ቴክኖሎጂ አቅሙ አላቸው። አፍሪካ ግን ብዙ የሚነገር ታሪክና ባህል ቢኖረውም በአቅም ችግር ምክንያት የሚፈለገውን ያህል ለዓለም ማሳየት ሳይችል መቆየቱን ይገልጻል። ኤአይ ለሁሉም እኩል መድረክ መስጠት በመቻሉ ወደፊት ጥሩ ስራዎች ይጠብቀዋል ይላል። በመሆኑም ሙዚቀኞች የቴክኖሎጂ እውቀታቸውን በማሳደግ መጠቀም እንደሚጀምሩ ይመክራል። ይህ ካልሆነ ግን እውቀት የሌለው ሰው ዘርፉን መበረዙ አይቀርም ሲልም ያሳስባል። ኤአይን ማስቆም የሚቻልበት መንገድ ስለሌለ ዝም ብሎ ከመመልከት ውጪ ምርጫም የለም ብሏል። ሙዚቀኛዋ ብሌንም በተለይ የኢትዮጵያ ሙዚቃና ኤአይ መዋደድን የሚፈጥረው እድል እንዳለ ብታምንም ስጋት ግን አስቀምጣለች። ኤአይ በዓለም ላይ የተማራቸው ሙዚቃዎች ላይ ተመስርቶ ብዙሃኖች በተጠቀሙበት መንገድ እንደሚሰራ የምትገልጸው ብሌን እንደ ኢትዮጵያ የራሳቸውን የሙዚቃ መሳሪያ ምት፣ ያሬዳዊ መሰረት ያላቸው ዜማዎች ለኤአይ ሩቅ ናቸው። በመሆኑም የእኛ ባልሆኑ ነገሮች ሊተኩና ልናጣቸው እንችላለንም ትላለች። ከዚህም ባሻገር ታሪክን፣ ማንነትን፣ ባህልን ወዳልሆነ መንገድ ሊወስደው እንደሚችልም ታስረዳለች። ይህም የሚመጣው ትውልድ ኤአይ በውል ያልተረዳነውና ያልሰራነውን የእኛ የማስመሰል ሙዚቃ ሊረከብ ይችላል የሚልም ፍርሃትም ታስቀምጣለችም። ሆኖም የቴክኖሎጂን በረከት መቀበል እንደሚገባ፣ ነገር ግን ራስን ማጣት እንደማያመጣ ሚዛናዊ በማድረግና አጋዥ መጠቀም እንደሚያስፈልግም ትመክራለች። ይህንን ሚዛን ከሳትን ከባድ ነው የሚሆነው። ምን ሊሆን ይችላል የሚለው ግን መተንበይ አዳጋች ነውም ብላለች። አድማጮች እናንተስ ከየትኛው ወገን ናችሁ? መረጃውን ከቢቢሲ አግኝተነዋል።